ሊሆን ይችላል ይላል። ይሄ ከአቅም በላይ እኮ ነው። ለውጭ ቢያንስ ጨምሮ ቢነግርም 150 ቢያንስ ጨምሮ ቢነግርም ምን ችግር አለ? እጥፍ ድርብ አስባችሁታል። 800 ሺህ ተብላ በቃ ዝዣለሁ 400 ሺህ ቀብድ ሰጥቻለሁ ይላታል። ወይኔ ጅል አለ በቃ አረብ ሀገር ሴት ጅል ነው ያደረጉት። እዚህ አንዳንድ ሰዎች ጅል ነው ያደረጉት። ወላሂ እንዴት እንዳሳዘነችኝ ምን ልበላችሁ። ወላሂ እንዴት እንዳሳዘነችኝ 8 ዓመቴ ነው። ምንም አልሰራውም። ቤት ብቻ ነው። ይሄ ሲባል ይሄ ምንም ለቤተሰቤ እንኳን ምንም ነገር አራዳም ማለች። እናት አባቴን እንኳን አላይም ማለች። ምክንያቱም እኔ ቤት ልስራ ብዬ ነው ስደት የወጣሁት። ለራሳችን ኑሮ እናሻሽል ብለን ነው። ልጆቼን ጥዬ 2 ልጆች አላት አስቡ። ልጆቼን ጥዬ የወጣሁት ግን እሱ በዚህ ልክ ለካ እድሜ ልኩን እስከዚህም ድረስ ለካ እየተጫወተብኝ ነበር። ይላ ልጅቷ ወላሂ አልቅሳ አሁን ምን ሊላችሁ ነው? አሁን 100 ምናምን ሺህ የሚጨርስ በርጉት ቦታ ተሰራ ቢባል 150 ሺህ ብር ነው። እሱም ሂላፊ ወሰደ ኢታሊ ሂላፊ ይወስዳል። ውድ ነው ያሰራው ቢባል ኤልሼፕ ትልቅ ቤት በር 150 ሺህ ብር አይጨርስም። ቆርቆሮ ቤት ማለት 1 በር 2 በር 3 በር ከዛ መስኮት በቃ ከዛ ውጪ 800 ሺህ የሚባል ነገር የለም። 800 ሺህ እኮ 200 ካሬ 300 ካሬ መሬት ይገዛል። ትንሽ ወጣ ብላችሁ በርሳው መሬት ይገዛል። ሱብሃንአላህ ሲናል እንደሚሄድ አስቡ። ይሄን ብር ስትልክ ድረስ እና ምን ሊላችሁ ፈልጌ ነው። አሁን ተጠንቀቁ። ምንም ስታሰሩ ባላችሁ ምን ቤተሰብም ይሁን ስታሰሩ ቀድማችሁ ቼክ አድርጉ። የሆነ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ በልኝ እያልኩኝ ጎመን እየቀነጠስን ዛሬ አንድ በጣም የሚያስገርም ነገር ነግራችኋለሁ እናወራለን ማለት ነው። እና በላይክ እስከ መጨረሻ አዳምጡኝ እላችኋለሁ ውዶችዬ። እና ላይክ ያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ እላችኋለሁ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ደወል ምልክቱን አንዴ ጫን አድርጉ። እኔ ሁሉ ጊዜ የሚለቀው ቪዲዮ እንዲመጣላችሁ እላችኋለሁ። እና እንዴት ነው መዳም ቤት እንዴት ይዛችኋል? ዛሬ እስቲ ጎመን በቂጣ በጣም አማረንና ለሁላችንም እንሰራለን። ጎመን በቂጣዬ ቶሎ ስለማንበላት ነው መሰለኝ በጣም ነው የምትናፍቀን። ከናፈቀን ነው የምንበለው። ብዙ ጊዜ ስለማይሰራ ነው መሰለኝ በጣም ያምረናል። በቃ በተለይ እኔ ማለት ነው። እና እስቲ ጎመኑን እየቀነጠስኩ ለምን የሰማሁትን ጉድ አላጫውታችሁም ብዬ ካሜራዬን ከፈትኩ ማለት ነው። እና ጉዱ ምንድነው አትሉም? እኛ ሀገር ማለት ነው ሰዎች ቤተሰቦቻችንም ሊሆኑ ይችላሉ። እንዲሁም ሌላም ወይ አጎቴ ነው አጎቴ ልጅ ነው ምናምን ብቻ ከራሳችን ዘመድ ቤተሰብ አትታዩ። እኔ እሰራለሁ ከራሳችን ቤተሰብ ሊሆን ይችላል። አንዳንዴ የምንሰማውና እነሱ የሚሉን በጣም ሰማይና ምድር ነው ማለት ነው አንዳንድ ነገሮች። ለዛም ነው ለካ ስደት ላይ እናንተ እድሜያችሁ የሚጨርሱት በ2 ዓመት የሚሰራ ነገር 4 ዓመት 5 ዓመት 6 ዓመት የሚጨርሱት ለዚህ ነው ለካ። እኔ ድሮም አውቃለሁ ግን የዚች ልጅ ታሪክ ወላሂ በጣም ወላሂ ህንባ ነው ያነቃቀኝ። ህንባ ያነቀኝ ወላሂ የዚች ልጅ ነገር ማለት ነው ስትነግረኝ። እውነቴን ነው የምላችሁ ይሄ ብዬ ነው ያለቀስኩት። ምክንያቱም በጣም ያሳዝኑኛል። ስደት ላይ ያሉ እህቶቼ በጣም ያሳዝኑኛል። እኔ እንጃ ስደቱን ስላየሁት ነው መሰለኝ የስደት ልፋቱን የስደት ብር እንዴት ሆኖ እንደሚመጣ የሚያውቅ ያውቃል። እዚህ ያላወቀ ዝም ብሎ በቃ የተበተነውን ሰብስባችሁ የምትልኩ ነው የሚመስላቸው ማለት ነው። እና ወደ ገደለው ሲገባ አንድ ልጅቷ በመጀመሪያ ገብታ ምን ትለኛለች? እኔ ከዚህም በፊት ገራጅ ቤት ለቅቄ ነበር ቪዲዮ ማለት ነው። በሮች የማሰራት ስትፈልጉ አልጋም ሳጥንም እንደዚሁ የሚዴፎች ማለት ነው
ማሰራት ሲፈልጉ አናግሩት። የኛው ልጅ ነው በስርዓት ይሰራል። ቀብድ ሰጥታችሁ ሰርቶ ጨርሶ ደግሞ ካለቀ በኋላ የቀረውን ታስገባላችሁ፣ የራሱ ያደርስላችኋል ብዬ ቪዲዮ ሰርቼ የራሱን ግሩፕም አስቀምጫለሁ። ሊንክ ደግሞ እንትን እኔም አለው በግሩፑ የግሩፕ ሊንክ አስቀምጬ በዋትስአፕ ብዙ ልጆች በግሩፑ ገብተው ሲፈልጉ እያዘዙ ነው ማለት ያዛሉ። ቤት ከሰራችሁ በኋላ እንደዚህ በሮች ምናምን ላሜራ በሮች ከፈለጋችሁ እሱ ጋር ይዘዙ ብዬ ቪዲዮ ሰርቼ ነበር። ያን ቪዲዮ አይታ ለስንት ነው የሚሰራው ማዘዝ ፈልጌ ነበር ትለኛለች። እሷ ግን ዋጋ ለማጣራት ነው። መጀመሪያም ቀብድ በቤተሰብ በኩል በራ ይዘዙ ቢላ ሊካለች። ጉዱን ልነግራችሁ ነው። መጀመሪያም ሊካለች፣ ግን እሷ ዋጋ ለማጣራት ነበር ለካ። ከዛ እንደዚህ ነገርኳት። የልጁን ቁጥር ሰጠዋት። ገብታ አወራች። ገብታ ስታወራ ወላሂ አለቀሰች። የበር ዋጋ ነገራት። ካሬ ከ6500 ጀምሮ እስከ 7000 ብር ነው። ውድ ነው የሚባለው በቃ ላሜራ በሮች ማለት ነው። ካሬ ማለት ነው በሜትር ነገራት። የሁሉም ዋጋ በቃ የቤት በር ስንት እንደሚጨርስ ነገራት። ልታብድ ትንሽ ነው ቀራት። ወላሂ በቤተሰቧ ማለት ነው። የራሷ ወንድም ማለት የራሷ ባል ማለት ነው። የራሷ ባል በር ስንት ይጨርሳል ብላ 800,000 ብሎታል። አስባችሁታል? 800,000 ብር የቤት በሮች ይጨርሳል ብሏል። ትልቅ የልሸፕ ቤት ነው። ከኋላ አንድ በር አለው። ይሄ ትልቁ በር አለው። ደግሞ ኮሊደር በር አለው። የመኝታ 2 መስኮት አለ። በቃ 800,000 ነው የሚጨርሰው ላሜራ በሮች ብሏታል። እንዴት ስትል አንደኛው ነው አሪፉ፣ በቃ እንደዛ ነው የሚሰራው ብሏት፣ ቀብድ ላኪ ቀብድ ሰጥቼ አዛለሁ ብሏት፣ የገዛ ባሏ ሰምታችኋል? የገዛ ባሏ ነው 800,000 ነው ብሏት፣ ቀብድ 400,000 ሊካለች። ሱብሃንአላህ ለበር 800,000 ቀብድ ላክ ብሎ ቀብድ 400,000 ብር ሊካለች። አስቡት ወላሂ እንዴት እንዳሳዘነችኝ። ከዛ እንዴት ነው አንተ እንደዛ የምትለው? 100 ምናምን ሺህ ነው ኦልሬዲ በሩ የሚጨርሰው። ኮሊደር በር አንድ፣ ይሄ ትልቁ በር አንድ፣ ከኋላ በር አንድ፣ 2 መስኮት በቃ 100 ምናምን ሺህ ብር ነው። እስከ 135 ምናምን ነው ያላት ልጁ። ልጅቷ አለቀሰች፣ አሳዘነችኝ ወላሂ። እንዴት ነው የራሴ ባል እኔ የሚሰራው ለማን ነው ታዲያ? እኔ የሚሰራው ለሁለታችንን ኑሮ ለመለወጥ አይደለም እንዴ? አትወት ለሁለታችን አይደለም ወይ እኔ የሚለፈው? ለምንድን ነው እንደዚህ ያለን ብላ ልጅቷ ልታብድ። በጣም ነው የሚያሳዝነው። እሱ ብቻ አይደለም ብዙ ናቸው እንደዚህ የሚሉ ቤተሰብ የሚሆን ወንድም የሚሆን በቃ በብዙ ቦታ እንደዚህ ይባላል። 100,000 የሚጨርስ ነገር 200 ነው የሚባለው። 50,000 የሚጨርስ ነገር 100,000 ነው የሚባለው። እንደዛ ለራሳቸው ለውጪ የሚጠቀሙትን እየጨመሩ ነው የሚነግሯችሁ ማለት ነው። በዛ ነው ትንሽ ጊዜ የሚፈጀው ነገር ብዙ አመት የሚፈጀው። እዛ ብዙ አመት የሚሰሩ ምንም ሳይኖራችሁ ምንም የለኝም 10 መስራው 15 መስራው የምትሉት በዛ እኮ ነው ሁሉም ጋር ማለት ይቻላል። አንተ አላህ እንትን የመረቀው ሲቀር ማለት ነው። እና ሄዳ ከባሏ ጋር ገና ግብ እንዴት ነው 800 በቃ እኔ የሚያሰራው 800,000 ነው እዛ እኔ የሚያሰራበት ቢለው እሱም ግብ አሪፍ አንደኛው በር እንደዛው ነው ይላታል። ላሳምን ይሞክራል። ምክንያቱም ሴቶች በብዙ ምንም አያውቁም። ሄዋን ናቸው። ምሳሌ በቃ ሊሸውዳት እየሞከረ ነው። አንደኛው በር እንደዛው ነው። ምናልባት እንዴ የተባልሽ ዝም ብሎ በር ሊሆን ይችላል ይላል። ይሄ ከአቅም በላይ እኮ ነው። ለውጪ ቢያንስ ጨምሮ ቢነግርም 150 ቢያንስ ጨምሮ ቢነግር ምን ችግር አለ? እጥፍ ድርብ አስባችሁታል። 800,000 ተብላ በቃ ዝዣለሁ 400,000 ቀብድ ሰጥቻለሁ ይላታል። ወይኔ ጅል አለ በቃ አረብ ሀገር ጅል ነው ያደረጉት። እዚህ አንዳንድ ሰዎች ጅል ነው ያደረጉት ወላሂ።
እንዴት እንዳሳዘነችኝ ምን ልበላችሁ ወላሂ እንዴት እንዳሳዘነችኝ 8 ዓመቴ ነው ምንም አልሰራውም ቤት ብቻ ነው ይሄ ሲባል ይሄ ምንም ለቤተሰቤ እንኳን ምንም ነገር አልረዳም ማለች እናት አባቴን እንኳን አላይም ማለች ምክንያቱም እኔ ቤት ልስራ ብዬ ነው ስደት የወጣሁት ለራሳችን ኑሮ እናሻሽል ብለን ነው ልጆችን ጥዬ 2 ልጆች አላት አስቡ ልጆችን ጥዬ የወጣሁት ግን እሱ በዚህ ልክ ለካ እድሜ ልኩን እስከዚህም ድረስ ለካ እየተጫወተብኝ ነበር ይላ ልጅቷ ወላሂ አልቅሳ አሁን ምን ልላችሁ ነው አሁን 100 ምናምን ሺህ የሚጨርስ በርጉት ትቦታ ተሰራ ቢባል 150 ሺህ ብር እሱም ሂላፊ ወሰደ እከሌ ሂላፊ ይወስዳል ውድ ነው ያሰራው ቢባል ኤልሼፕ ትልቅ ቤት በር 150 ሺህ ብር አይጨርስ ቆርቆሮ ቤት ማለት አንድ በር 2 በር 3 በር ከዛ መስኮት በቃ ከዛ ውጪ 800 ሺህ የሚባል ነገር የለም 800 ሺህ እኮ 200 ካሬ 300 ካሬ መሬት ይገዛል ትንሽ ወጣ ብላችሁ በርሳው መሬት ይገዛል ሱብሃንአላህ ይሄን እሷ ትንሽ በትንሽ እየሰራች ነው ገና ምትልከው ለበሩ ብቻ ገና አስቡት አንድ አመት ሊሰራ ነው ከዛ በላይ እቁብ ደርሷት 400 ሺህ ያላኩት አለች በቀጣዩ ደግሞ እስክትልክ አስቡት ስንት አመት እዛ እድሜዋ ምን ያህል እንደሚሄድ አስቡ ይሄን ብር እስክትልክ ድረስ እና ምን ሊላችሁ ፈልጌ ነው አሁን ተጠንቀቁ ምንም ስታሰሩ ባላችሁ ምን ቤተሰብም ይሁን ስታሰሩ ቀድማችሁ ቼክ አድርጉ የሆነ በቃ ስንት ነው ካሬ ስንት ነው መሬት ተገዛ ሲባል ስንት ነው ውሎ ረቀቱን ለካሬ በስንት ገዛችሁ የሆነ መረጃ አጣሩ ገባችሁ ከሌላ በኩልም እንደዚሁ መረጃ አጣሩ መረጃ አጣርታችሁ ካልኩሌት አድርጋችሁ መላክ አለባችሁ እናንተ ጠንካራ ስትሆኑ ማንንም አይበላችሁም እናንተ ማንንም ግን እናንተ እንደዚህ የተባላችሁ እሺ ብላችሁ ዝም ብላችሁ ምትልኩ ከሆነ ወላሂ እድሜያችሁን ነው የሚጨርሱት ስደት ላይ እድሜያችሁን አንዳንድ ጀግና አባት ያለው አንዳንድ ጀግና ባል ያለው ሰው አይደለም 8 አመት 10 አመት 2 አመት ሰርቶ ቤት ይሰራል ስደት ካይደ 2 አመት ሰርቶ መሬት ያዛል ሌላ ቀዳዳ እየሸፈነ በቀረው ገና በዚህ በተወደደ መሬት ቦታ ያዘ መሬት ያዙ ጀግና ሴቶች አሉ አስባችሁታል እናንተ ግን ሞኝ ስትሆኑ ሁሉም ነው የሚጫወትባችሁ ሌላ ባዳ አይደለም የራስሽ ባል የራስሽ ወንድም የራስሽ ቤተሰብ ይጫወትብሻል ወላሂ ባሁን ሰዓት ሁሉም ሰው ብር ነው የሚያየው እዛ ደግሞ ብሩን ዝም ብላችሁ የሚታገኙ ነው የሚመስላችሁ እናንተ ሊፋት አይገባችሁ በፍጹም ሄደው ቀምሶ እስካላዩ ድረስ ወላሂ አይገባችሁ እና ተጠንቀቁ አንድ ነገር ስታሰቡ አንድ ነገር ስትሉ ቀድማችሁ ቼክ አድርጉ ይሄ ስንት እንደሆነ አንድ ቆርቆሮ ስንት እንደሆነ እንጨት ስንት እንደሆነ እንዴት እንደሆነ በቃ መረጃ ፈልጌ ነው ላሰራ ነበር እንደዚህ ተብዬ ነው ውድ ከተባላችሁ በቃ ቤተሰብ ጋር ይሄን ይጨርሳል ወይ እንደዚህ ካላችሁ ሌላ ጋር ቼክ አድርጉ ብር ከመላክ በፊት ምክንያቱም ያ እኮ አሁን ይሄ 800 ሺህ ይሄ 400 ሺህ ራሱ እኮ ባራስ ገብቶ ያቀረው ብር ገና የሆነ ስራ ያሰራል ወላሂ ወይ ሌላ ጅብሰን ምናምን ሌላ ስራ ካለ ቤቱን ያስጨርሳል 400 ሺህ ማለት ያልቆመ ቤት እኮ ግርግዳም ያቆም ብሎ ነው 400 ሺህ ያቆመ ግርግዳ ደግሞ ቻኩ ምናምን ለሻግፎ ሌላ ስራ ያስጨርሳል ገባችሁ በመሃል ዝም ብሎ ተባክኖ ያቀረበ ስለዚህ ቀድሞ ቼክ ማድረግ ያዋጣል ይጠቅማችኋል ዝም ብላችሁ አትበሉ ብዙ ሰዎች አይረዷችሁ ማንንም ወላሂ ስደት ላይ በቃ ዝም ብሎ የወደቀውን ብር የሚሰበስቡ ነው የሚመስላቸው 50 ሺህ የሚጨርሰውን 80 ሺህ 100 ሺህ ይላል ጨምሮ ነው በእያንዳንዱ ነገር ጨምሮ ነው የሚያወሩት ወላሂ ነው የሚላችሁ ጨምሮ ነው የሚያወሩት ቤተሰብም ይሁን እንደዛ ነው ለምን ብትሉ ሌላ ወጪ ያለ ያን ታሳቢ ተደርጎ ማለት ነው ለራሳቸው ጫት ማቃሚያ ማስቀራት አለ ወጪ ያለ ያን ያንዳንዱን ጨምሮ ለራሳቸው እንዲቀር አርግቶ ነው የሚያወሩት አሁን ባለፈው የሆነ ቦታ ይሸጣል ብዬ ቪዲዮ ሰራሁት ቪዲዮ ላይ ወላሂ ሊገዛው ነው እስከ 800 ሺህ ያለኝ ብላ ልጅቷ ሊገዙ እነሱ እየፈለጉ ነው የጎደለውን ጨምራለሁ እና እስቲ ቦታውን አሳይ ብላ ቤተሰቦቿ መጥቶ አዩ ወይ እዚህ ማይገዛም ይሄ እኮ እዚህ ሰፈር እኮ ውድ ነው አሉ እዚህ ሰፈር በጣም ውድ ነው በዚህ ብርማ እንደዚህ እዚህ ጋር አያስገዛም የሷ ብር
ብሎ ወጥተው ነው ጠፉት። የት ሊገዙ መሰላችሁ? ሚሊዮንም ቢኖራችሁ 200 300 ሺህ ለራስ በቃ ለወጪ ለራሳችሁ ለማስቀራት ብለው በማይሆን ቦታ ወሩቅ ወይ ገጠር ወጣ ብሎ ወይ መውጫ የሌለበት ወይ ግሪኔራ ምናምን ለመንግስት ለባለስልጣን የተባለበት ብቻ ፕላን ላይ የሆነ ችግር አለበት ሳያውቁ ሄደው ነው ብራቸውን የሚሰጡት። ትንሽ የሚረክስበት ትንሽ የሚቀንስበት ከዛ ብር ለራሳቸው ወጪ መቅረት ስላለበት ማለት ነው። አስባችሁታል? ምርጥ አሪፍ ቦታ ውድ ነው። ምንም ነገር ምንም እንትን ሐሳብ አይኖራችሁ። መንገድ ይኸው ህጋዊ ማድረግ ብችል አሁን ታደርጊያለሽ። ይኸው ታጥሯል። አልጋ ባልጋ የሆነ መሬት ነው ማሽን ማይገዙ። ምክንያቱም ውድ ነው። ምንም ሊቀራላችሁ አይችልም። የኔ ወጪ ይቅርና እንደው ጨምሬለት ሊያዝለት የሚል ሰው የለም። አንድ ወር ሙሉ ተፈልጎ የሆነ ቦታ ነው ወስዶ የገዙለት ልጅቷ። በጣም ሩቅ ቦታ ወጣ ያለ ቦታ ትንሽ በቃ ሂሳብ የሚቀንስበት እንደዛ ነው ወጣ ብለው የሚገዙት ብር እንዲቀራ። በዛ እንደ አሪፍ ቦታ ይገዛ። ይሄን አይጎልዋል ተበድረሽም ቢሆን ጨምሪ አሪፍ ቦታ እንያዝልሽ አይሉሽም። ገባሽ? ስለዚህ ቼክ እያደረጋችሁ እናንተ አሪፍ ቦታ ይሁን ቢላችሁ ዋጋ ስንት እንደሆነ መናገር፣ ከዛ አካባቢ ማጣራት። ምርጥ አካባቢዎች ካገኛችሁ በዛ አካባቢ እንዳይወጣ በጣም መራቅ አልፈልግም ቢላችሁ በቃ ያለው ነገር መናገር። ብር ሊካችሁ ትላችሁ ዝም አትበሉ። ገባችሁ? ለያኑ ቆይ እና ሼር ላይክ አድርጉ። በጣም ነው የሚያሳዝነው። መረጃ አጣሩ። ይሄን ጉድ እኔ ተቃጥዬ ዝም ከሚል እናንተም ተቃጠሉ። በጣም ነው የሚያናደው ወላሂ። የሆነ ራሴ ተጎዳሁት ነው መሰለኝ ወላሂ። ነገ እንደዚህ አይነት ተጠንቀቁ እላችኋለሁ ውዶቼ። ነይ